በርግጥ ቲፒኤልኤፍ ወደ መጨረሻ ወደ ውጊያ ከሄደ ውጊያ የሚደረገው ትግራይ ውስጥ ነው። የኤርትራ መንግስት ለምንድን ነው ቲፒኤልኤፍን ሊያጠፋው የሚፈልገውን ጠላት ወይም እባብ በኪሱ ሊይዝ የፈለገው? እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል። ነገር ግን የገንዘብ ምንጫቸው ግብጽ ነው። የግብጽ መንግስት ነው የገንዘብ ምንጫቸው። ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆነዋል። ከሶማሌ እስከ ካርቱም ድረስ ነው ያለው። ከቢቢሲ ጋር ከአሁን በፊት ቆይታ አድርገናል። ዛሬ ለሁለተኛ ጊዜ ነው የተገናኘን ያለ ነው እና ባለፈው ስንገናኝ የሰሜኑ ጦርነት መካከል ላይ ነበር የተገናኘ ነው። ከዛ በኋላ እንግዲህ የፕሪቶሪያ ስምምነት ተፈርሞ አንጻራዊ ሰላም መምጣት ተችሎ ነበር፣ በተለይ በትግራይ አካባቢ። አሁን ደግሞ ያ ሁኔታ የተቀየረ የሚመስልበትና አዲስ የጦርነት እንቅስቃሴ በተለያዩ አጋጣሚዎች እንዳለ የምናይበት ጊዜ ላይ ነው ያለ ነው እና እንዴት እዚህ ሁኔታ ላይ ተደረሰ? የፕሪቶሪያ ስምምነት ትግራይ ውስጥ ያለውን ችግር ለመፍታት 1 2 3 ብሎ የሚከናወኑ ነገሮች ተቀምጠው እሱ ስራ ተጀምሮ ነበረ። ቲፒኤልኤፍ የኢትዮጵያ መንግስት ለመጣል ሁላችንም እንደምናስታውሰው ደብረሲና ድረስ ደርሶ ነበረ። ከደብረሲና በኢትዮጵያ መንግስት በሰራዊትና በህዝቡ ያ እንዳይሆን ከሽፎ ወደ ትግራይ እንዲመለስ ተብለዋል። ትንሽ እዛ አካባቢ ያለውን ነገር ልነግር ፈልጌ ነው ይሄን ማነሳው። ቲፒኤልኤፍ ከደብረሲና ሲመለስ እኮ ሙሉ በሙሉ ቲፒኤልኤፍ የሚባል ነገር ሁለተኛ ምንም አይነት እንዳይነሳ አድርጎ መጨረስ ይቻል ነበር። መቀሌ መግባት ይቻላል። እስከ መረብ ድረስ ድንበራችንን መዝጋት እንችል ነበረ። ነገር ግን ከኢትዮጵያ መንግስት ሰላም ፈላጊነት መቀሌም አልተገባምና የትግራይ ራያ ከደረሰ በኋላ የኢትዮጵያ ሰራዊት ቆመዋል። መንግስት ለምንድን ነው ወደ ትግራይ መግባት ያልፈለገው? ተረጋግተው በጥሞና ራሳቸውን እንዲያዩ ነው። ኦልሬዲ ከቆቦ እስከ ደብረሲና ድረስ ለመድረስ 4 ወር ነው የፈጀባቸው። ከደብረሲና ወደ ቆቦ ለመድረስ ደግሞ ሲመለሱ ማለት ነው በዚህ በተቃውሞ 13 ቀን ነው የፈጀባቸው። የተወሰነ ጊዜ ቆይቶ ለሶስተኛ ጊዜ ሌላ ጦርነት ነው የጀመሩት። ይሄ ሁሉ ጦርነት ጀምረውም በሶስተኛ ጊዜም ተሸነፉ። ዜን ፕሪቶሪያ መጣ። ከዚህ የተነሳ የፕሪቶሪያ ስምምነት አሁንም የአዲስ አበባን ወይም ደግሞ የፌዴራል መንግስትን መቀየር የሚያስችላቸው ስላልሆኑ እነሱን ወደ ስልጣን ለማምጣት እንደገና የዛሬ 50 ዓመት ለ50 ዓመት በውጊያ ውስጥ ቆይቶ አሁንም እነሱን ለስልጣን ለማምጣት ወጣቶችን እየሰበሰቡ እና የፕሪቶሪያን ስምምነት አፍርሰው የራሳቸውን መንግስት ይፈልጉ ነበረ። አደረጉት። በግልጽ የፕሪቶሪያ ስምምነት ፈርሷል ብለው አውጀው ጽምዶ የሚባል ፈጥረው ከዛ በኋላ የኢትዮጵያ መንግስትን አሁንም በጦርነት ገጥመን እናሸንፋለን ብለው ለዚህ ለጦርነቱ ዝግጅት ይመቸናል የሚለውን የሻዕቢያን የገፈፋ የአፈሳ እቅድ ወይም ደግሞ ህግ ወደ ትግራይ አምጥተው እሱን አበልጽገው በሚገባ በትግራይ ላይ አውጀዋል። ስለዚህ ይሄን አደረጉ። አሁን ያው ባለፈው ጊዜ ስንገናኝ በነበረ ሁኔታ ሳይሆን አዲስ ውጊያ ለመክፈት ዝግጅት እያደረጉ ነው። ግን ልዩነት አለው። ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆነዋል። ከሶማሌ እስከ ካርቱም ድረስ ነው ያለው። ከፕሪቶሪያ ስምምነት በኋላ ናይሮቢ ላይ በተለይ የወታደራዊ አዛዦቹ በተገኙበት የፕሪቶሪያ ስምምነትን ማስፈጸሚያ ተጨማሪ ስምምነት ሲደረግ እርስዎም ነበሩ። በአጋጣሚ እኔም በቦታው ነበርኩኝ። የነበረውን ተስፋ ወደፊት ሊመጣ የሚችለውን ሰላም ብዙዎች በጣም በመልካም ሁኔታ ሲገልጹት ነበረ። ያ እንደሚቀጥል ብዙዎች ተስፋ ቢያደርጉም በሂደት ግን እየተሸረሸረ መጣ።
ያቀረብኳቸው ቅድመ ሁኔታዎች አልተመለሱም በሚል ሁለቱ አካላት እርስ በርስ መካሰስ ጀመሩና አሁን እዚህ ደረጃ ላይ ደረሱ። ያኔ የፖለቲካ ውይይቱን ጀምሮ ተፈጥሮ የነበረውን የሰላም ተስፋ ማስቀጠል ያልተቻለበት ምክንያት ምንድን ነው? አንደኛ ነገር የማያገባው አካል በዚህ ጉዳይ ላይ ስለገባ ነው። ማን ነው የማያገባው ብለን ልናነሳ እንችላለን። የቲፒኤልኤፍ ሃርድኮር አለ። እነዚህ ሰላምን አይፈልጉም። በምንም መልኩ ሰላምን አይፈልጉም። ሰላም ካለ እነዚህ ሰዎች ወደ ፍትህ ይቀርባሉ፣ ወደ ፍርድ ይቀርባሉ። እነሱ ፖለቲካውን ያደፈርሳሉ። ፖለቲካውን ሲያደፈርሱ በዚህ ፖለቲካ ውስጥ እነሱ ደህንነታቸው ይቀበራል። ለምሳሌ ልንገርህ፣ ዲዲአር አለ፣ የዲሞቢላይዜሽን። በዲሞቢላይዜሽን የወጡ ሰዎች 10-15 ሺህ 20 ሺህ አይደርሱም። አንደኛ። ሁለተኛ ከባድ መሳሪያ ማስረከብ አለባቸው ተባለ። አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየ ነው ደብቀው አሁን ታንኮችንና አየር መቋሚያ ያወጡ እያሳዩ አይደለም። ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም። ያንን ግን አምባሳደር ሂደቱ ላይ ጥያቄ ማንሳት አይቻልም ነበር ወይስ ይሄ ሁኔታ ምን ጥያቄ ምሳሌ እነዛ መሳሪያዎችን በአብዛኛው ከመከላከያ ሰራዊት ያገኟቸው ናቸውና ይታወቃሉ ብዬ ገምታለሁ የመሳሪያዎቹ አይነት። ስለዚህ እነዚህን እናስረክባለን ሲሉ አይ እነዚህ መሳሪያዎችም አሉ ብሎ መጠየቅ አይቻልም ነበር? ሎክ መጠየቅ ብቻ አይደለም ማስገደድም ይቻል ነበረ። ነገር ግን ምንድነው መሰለ አለን ብሎ ያስረከቡትን መሳሪያ የአፍሪካ ህብረት የኦብዘርቬሽን ቲም አደራጅቶ በኬንያ ጀነራል የሚመራ መድበዋል። በዛ ቦታ ላይ እነሱ ባሉበት ነው ይሄ መሳሪያ የሚቀርበው። እነዚህ የደበቋቸው መሳሪያዎች እንዳሉ ይታወቃል። ይሄ ደግሞ ይህን ዝግጅት ሊያደርጉ እንደሚችል ግምት ሊኖር ይችላል። ነገር ግን ምንድን ነው ዞሮ ዞሮ ራሳቸውን የሚጎዳ እንጂ ሌላ የሚጎዳ አይደለም። መጠየቅ የኢትዮጵያ መንግስት አላቀሩ በሚል ወደዚህ አተካሮ የሚገባ የለም። ኃላፊነት የተሰጠ ቡድን አለ። ይሄንም በሂደት ስኬጁሉ ተቀምጦለት ነው እያስረከበ የሚወጣው። ስለዚህ ሁሉም ሰራዊት በዲዲአር ይወጣል ነው። ነገር ግን ቲፒኤልኤፍ ያንን በዲዲአር ይወጣል የሚለውን ነገር ከማድረግ ይልቅ ይሄ እንዲሆን ስለማይፈልግ በሂደት የማጭበርበር ተግባር ነው የተፈጠረው። ይሄ ኦብዘርቭ ሊያደርጉ የተመደቡትን በትክክለኛ ቦታ እየሄዱ ኦብዘርቭ እንዳያደርጉ ተደርጓል። የኢትዮጵያ መንግስት እኮ በፕሪቶሪያ ስምምነት መሰረት መያዝ ያለበትን ቦታ እኮ አልያዘም። ሞራልንም ለመጠበቅ ተብሎ ነው፣ ሌላ ነገር የለውም። እና ይሄ ወደ ሰላም እንመጣለን የሚል የኢትዮጵያ መንግስት ጽኑ እምነት ነው። ያንን ግን ቢትራ ያደረጉ ከዱትና ከሻዕቢያ ጋር ተስማሙ። ገዳዮቻችን ናቸው፣ ዘራፊዎቻችን ናቸው፣ ሴቶቻችን ደፋሪዎች ናቸው አሰቃቂ በሆነ መንገድ ብሎ ከከሰሷቸው ጋር ጽምዶ ፈጥረው ወይም ቅንጅት ፈጥረው ወይም ቃንጃ ፈጥረው የኢትዮጵያ መንግስት እንጥላለን ብሎ እንደገና ለውጊያ ተደራጁ። ስለዚህ የፕሪቶሪያ ስምምነት የኢትዮጵያ መንግስት እንደውም ማድረግ መያዝ የሚገባውን ቦታ ሳይዝ ለነሱ አድቫንቴጅ የሰጠ ጦርነቱ ሳያልቅ ያ የተፈናቀለው ህዝብ ወደ ቦታው እንዲመለስ ምግብ እንዲያገኙ ለህዝብ የላከ እነሱ አቶ ጌታቸው ረዳን ሲያባርሩ እሺ ማን ይሆናል ተብሎ ታደሰ ወረደን ቦታው ላይ አስቀመጠ። ፍላጎታቸውን ጠብቆ ይኖረ ነው። ስለዚህ አለመተማመኑ የተፈጠረው ወዲያው ነው ማለት ነው። ምክንያቱም ዲዲአር የተጀመረው የፕሪቶሪያ ስምምነት በተፈረመ በወራት ውስጥ ነው። የቲፒኤልኤፍ አለመታመን መሳሪያ በማስከበር ባለማስከበር አይደለም። ቲፒኤልኤፍ መጀመሪያውኑ የሚታመን ድርጅት አይደለም። ቲፒኤልኤፍ የማይታመን ድርጅት የሆነበት ምክንያት ምንድነው? 21 ዓመት ሙሉ እንደ ባሪያ ሲያገለግለው የነበረውን ሰራዊት የራሱን ጓደኛ አብሮ ተኝቶ በአንድ ቀን ሌሊት ማረዱ ነው። ከዚህ በላይ ቲፒኤልኤፍ እድሜ ልክ ማንም የማያምነው ድርጅት ነው። ነገር ግን እንግዲህ ሁላችንም ሰምተናል። ስንት ሺህ ከ600 እስከ
1 ሚሊዮን ወጣቶች አልቀውብናል ብሎ ነው የተናገሩት። ይሄ ሁሉ ወጣትን ያስጨረሰ ጋንግ የቲፒኤልኤፍ ጋንግ መሪ አሁን በፕሪቶሪያ ስምምነት እምነት ተጥሎበት ይሄን ይፈጽማል የሚል ጅል የለም በኢትዮጵያ። የኢትዮጵያ መሪዎችም አመራሩም የሰራዊቱም እንደዚህ አይነት የሚጃጃሉ አይደለም። ነገር ግን ጉዳዩ የአፍሪካ ህብረት ያደረገው እና ከአፍሪካ ህብረት የተውጣጡ የቀድሞ የሁለት አገር ፕሬዚደንቶች የሚያደራድሩት የአሜሪካ መንግስትም የተሳተፈበት አውሮፓም የተሳተፈበት ዓለም አቀፋዊ ደረጃን የያዘ ስምምነት ነው። በዚህ ስምምነት አንድ ታንክ አስረክበዋል፣ አንድ ታንክ ቀብረዋል፣ ዙ23 አንድ አስረክበዋል፣ አንድ ቀብረዋል ብለ በዚህ አትጨቃጨቅም። ማን ነው ይሄንን ኦብዘርቭ የሚያደርገው? የኦብዘርቭ ቲም ተመርጦ እዛ ተቀምጠዋል። ስለዚህ የሚፈለገው ነገር ምንድነው? ከመንግስት ተፈላጊውን ነገር ሁሉ ማድረግ ነው። ሁሉንም አይነት የሶሻል ሰርቪስ የተባሉ ነገሮችን አቬለብል አድርጓል። የኢትዮጵያ መንግስት አዘጋጅቶ ኦልሬዲ ተጀምሯል። ከዛ በተረፈ በዚህ በእህል ይሁን በተለያዩ ነገሮች ህዝቡ እንዳይጎዳ አድርጓል። ነገር ግን የዚህ የጋንግ አስተሳሰብ ሰላምን ትግራይ ማምጣት አይደለም፣ ራስን ከተጠያቂነት ማዳን ስለሆነ ወደ ቦታቸው ገብተው የተፈናቀሉት ወደ ቦታቸው እንዲመለሱ፣ ህብረተሰቡ ተገቢውን የሆነ አገልግሎት እንዲያደርግ፣ ትምህርት ቤት ፕሮፐርሊ እንገቡ፣ ዲዲአር በሚገባ እንዲሄድ፣ ሰራዊቱን በሙሉ እንዲያስወጣ ማድረግ ነበረ። በተለይ ሰሞኑን ህወሓት በትግራይ የተለያዩ ከተሞች ስብሰባዎችን ሲያደርግ ነበረ። እርስዎ አሁን እነዚህ ኃይሎች ተጣመሩም አልተጣመሩም የኢትዮጵያ መንግስት ማሸነፍ የሚችሉበት አቅም የላቸውም እያሉ ነው። ህወሓት ደግሞ ከዚህ በተቃራኒ ነው እያለ ያለው። እንደውም ከፍተኛ የሚባሉት አመራሮቹ በግልጽ ወጥተው ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው እያሉ ነው። የተለያዩ ስብሰባዎችን እያደረገ ነው ቲፒኤልኤፍ በትግራይ የተለያዩ ስብሰባዎችን ያደርጋል እያልከኝ ነው። አዋች ያለሁን በስብሰባ ምን ሰማ? ቲፒኤልኤፍ ምን የሚደግፍ ሀሳብ ሰማ? ለእናንተ ለሽማግሌዎች የምናፈሰው ደም የለንም፣ የምንከሰክሰው ማጥንት የለንም። እኛ ጦርነት አንፈልግም፣ ይበቃናል። ከአሁን በፊት የቆሰልነው ቁስላችን አልዳንም። የነዚህን የተሰዉት እናቶች እንባ አልደረቀም። ውረዱ ሲባል ነው የሰማነው በስብሰባው፣ በራሳቸው ስብሰባ። አንድ ግን ተጨባጭ የሆነ ፋክት ልንገርህ። ቲፒኤልኤፍ ሊጠይቅህና አሁን ነው ወይስ ደብረሲና በነበረበት ጊዜ ነው ጉልበት የነበረው? መቼ ነው? አሁን ነው ጉልበት ያለው ወይስ ያኔ? እኔ እሱን ነው የምጠይቅህ። እኔ ልመልሰው ጥያቄህን። ቲፒኤልኤፍ የተሻለ ጉልበት የነበረው ደብረሲና የሚያደርሰው ጉዞ ወቅት ነው። ያኔ የሰሜን ዕዝን ትጥቅ አግኝተዋል። የኢትዮጵያ ሰራዊት መቀሌ የገባኑም ከመቀሌ ዊዝድሮ ሲያደርግ የኢትዮጵያ ሰራዊት አስወጣም ብሎ ፎክረዋል። ህዝቡን ከጎኑ አሰልፈዋል። መሳሪያዎችን አግኝተዋል። ሌሎችም በጣም ከፍተኛ ነገር ኢንተርናሽናል ዲፕሎማቲክ እንትን ነበራቸው። ምንድነው ድጋፍ ነበራቸው። ትላልቆቹ የአውሮፓና ዌስተርን የተባሉትም ከነሱ ጎን ነው የነበሩት። በቃ የኢትዮጵያ መንግስት አለቀለት ተብሎ ልክ እንደ ዘንዶ ቅድም እንዳልኩ ተዘርግቶ የነበረ ነው። ያኔ ጉልበት ነበረው፣ ኮት አንኮት ጉልበቱን ከኢትዮጵያ ጋር ስታወዳድሮ ማለት ነው። ያኔ ይሄን ጉልበት ይዞ ተጠራርጎ ወደ ነበረበት ተመለሰ። ያውም ይቅርታ ተደርጎለት አንገባም ካንተ ጋር እኛ መቀሌም ይሁን መረብን መግባት እንችላለን፣ እስቲ ፎይታ ፍጠር፣ ተረጋጋ፣ ሰው አስጨረስክ፣ ወጣት አስጨረስክ። ቲፒኤልኤፍ ነው ያለውን ጉልበት ያኔ 270 ሺህ እንደተባለው 270 ሺህ ሊኖረው ይችላል። አሁን እኮ 30 ሺህ የለውም። አሁን እኮ ህዝብ አይደግፈውም። ነገር ግን የገንዘብ ምንጫቸው ግብጽ ነው። የግብጽ መንግስት ነው የገንዘብ ምንጫቸው። የግብጽ ስም በተደጋጋሚ ይነሳል። ይህን እንዴት ማረጋገጥ ይቻላል? እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል። በጣም ነው የሚገርመኝ። ምክንያቱም ከእናንተ በላይ ኢንፎርሜሽን ያለው የለም። ላስታውስ፣ ረስታችሁት ከሆነ
በሙርሲ የፕሬዝዳንትነት ዘመን በአደባባይ ኢትዮጵያን እንዴት አድርገን እናጠፋለን የሚል በግልጽ ላይቭ ነው የሰማነው። እናንተም ሰምታችኋል። ከዛ በተረፈ በኢትዮጵያና በግብፅ መካከል ምን እንደሚያጨቃጭቃቸው ታውቃለህ። ሶስተኛው ፕሬዝዳንት ኢሳያስ በቃሉ በራሱ ግብፅ እኛን ስትረዳ የነበረው እኛ የኤርትራ ምንድነው ስትረዳን የነበረው ኤርትራ ነፃነቷን አግኝቶ መንግስት እንድትመሰርት ሳይሆን የኢትዮጵያ ቅሳነት እንድታጣ መረጋጋትን እንድታጣ ለማድረግ ነበረ በአፉ ነው የተናገረው። እርዳታ ሲሰጠው እንደነበረ ግብፅ ሁሉንም የኢትዮጵያን ድርጅቶች ቲፒኤልኤፍንም ኦላንም ትደግፋለች። ግብጾች በአደባባይ የተናገሩት ነው። ይሄ ብቻ አይደለም፣ የግብፅ ሚዲያዎች በሙሉ ይሄን ነው የሚናገሩት። ስለዚህ ከኋላ ፋይናንስ የሚያደርግ ትጥቅ ምንድነው ታዲያ ከኤርትራ ጋር እየተመላለሱ የዚህ ሚሊተሪ ፓክ ምናምን አሰብን እንዲያረጋለው ምጽዋን እንዲያረጋለው በዚህ መንገድ እንዲያረጋለው በዚህ ይወጣለው የሚል ነገር ምንድነው? ውጭ ጉዳይ ሚኒስትሩ ነው በየቀኑ የሚያደርጉትን ነገርና የሚናገሩትን ነገር በየጊዜው። አሁን እዚህ ሶማሊያ የሰላም አስከበር ብለው ሶማሊያ መግባት ፈለጉ። ምን ነው ዛሬ ሶማሊያ መግባት ፈለጉ? ሶማሊያ በ1990 ዓመተ ምህረት ነው የተበተነችው። እስከዛ ድረስ አባከና አላሏትም። ዛሬ አባይ ግድብ ከተጠናቀቀ በኋላ የሶማሌ ሰላም ማስከበር ይገባለሁ ብላ እዚህ መንደፋደፍ ለምን መጣ? ምንድነው ምክንያቱ? ይሄ ለእንደናንተ ጋዜጠኞች ለእንደናንተ አይነት ጋዜጠኞች የስም ማጥፋት ነው የሚል ጥያቄ አይመጣም። ሎጂካሊም ያንተ አድርጋለ ፋክቱም በፕሬዝዳንቱ በፓርላማቸው በውይይት የተሰማ ነው ነገር እና በግልጽ የምናውቀው በቲፒኤልኤፍ እንደዚሁ በግልጽ የሚታወቅ ነገር ነው። ኢትዮጵያ ላለፉት 2-3 ዓመታት የባህር በር ይገባኛል የሚለው ጥያቄ እያነሳች ነው። አሁን የተፈጠረው ሁኔታ ኢትዮጵያ ከባህር በር ጥያቄዋ ጋር ጫና አይፈጥርም? የኤርትራ መንግስት ለምንድን ነው ቲፒኤልኤፍን ሊያጠፋው የሚፈልገውን ጠላት ወይም እባብ በኪሱ ሊይዝ የፈለገው? እንዲህ አይነት ጽምዶ የፈጠረው ከቲፒኤልኤፍ ጋር ምንድነው ነው? ቲፒኤልኤፍን ወዶ አይደለም። ቲፒኤልኤፍ የሚፈልገውን ነገር ያደርግልኛል ብሎ አይደለም። ቲፒኤልኤፍ አሁን የሚፈልገውን ነገር ካላደረገለት ራሱም ያጠፋዋል ቲፒኤልኤፍን። ለምንድን ነው ቲፒኤልኤፍ ጋር እንደዚህ የሆነው? አሁን አንተ እንዳልከው የኢትዮጵያ መንግስት የባህር በር ያስፈልገኛል ብሏል። ይህን የባህር በር በሰላማዊ መንገድና በዲፕሎማሲያዊ መንገድ ካላገኘ ወደ ጦርነት መግባቱ ስለማይቀር ጦርነቱን የሚያደርገው ደግሞ በትግራይ በኩል ነው ወደ ኤርትራ የሚመጣውና በአፋር ዞን መፍጠር አለብኝ ነው። ኳሷ እዛው በውስጣቸው ይዋጉ። መቼም ትግራይን አልፎ ነው ወደ እኔ የሚመጣውና ይሄ ወደ ትግራይ እኔን አልፎ ወደ ትግራይ የሚመጣው እዛ ትግራይ ውስጥ ያለውን ጦርነት እስኪጨርስ ድረስ እኔ ደግሞ ዘጋጃለሁ። ያ የደከመ ወታደር ነው ወደ እኔ የሚመጣው፣ መከላከል እችላለሁ ከሚል ስቱፒድ የሆነ ሞኝ የሆነ ካልኩሌሽን ነው። እንዲህ አይነት ካልኩሌሽን የሞኞች ካልኩሌሽን ነው። አንደኛ በአፋር ዞን ሊሆንለት አይችልም ትግራይ በፍጹም። በአፋር ዞን ማለት እንግዲህ እኛ ውስጥ ውጊያውን እኛ እንድናደርግ ነው ፍላጎቱ። ትግራይ ውስጥ ውጊያ እንዲደረግ ነው። በእርግጥ ቲፒኤልኤፍ ወደ መጨረሻ ወደ ውጊያ ከሄደ ውጊያ የሚደረገው ትግራይ ውስጥ ነው። እሱ ግን አይቆይም። ስለዚህ ምንድነው ይሄ የአሰብ ጉዳይ በጉልበት የሚመጣ አይደለም። ማንኛውም ኢንተርናሽናል ኮሚኒቲ የሚያምነው ነው። አሁን የአባይንም ጉዳይ የባህር በር ጉዳይንም ስላነሳ እስኪ ቀጠናዊነቱ እንዴት ነው የሚገለጸው? በፊትም ውስጣዊ ይሁን እንጂ ቀጠናዊ ነው። ቀጠናዊ ሲባል ሳይዙ እንደ ድሮ አይደለም። ድሮ የነበረው ኤርትራ እና ኢትዮጵያ ነው። ኤርትራና ኢትዮጵያ ሲባል ደግሞ ኤርትራ ትግራይ እንደ ሀገር ስለማልቆጥሮ ነው ኢትዮጵያ ምልህ ያለሁት። ትግራይ ውስጥ የተፈጠረው ጦርነት ኤርትራንም ኢትዮጵያንም ኢንቮልቭ እንዲያደርጉ አድርገዋል። ኢንፋክት በዛን ጊዜም የሱዳን መንግስት ኢንቮልቭ አድርገዋል። የሱዳን መንግስት ኢንቮልቭ ያደረገው በምንድን ነው? እኛ በዚህ ጦርነት ከቲፒኤልኤፍ ጋር ጦርነት በነበረበት ሰዓት እዚህ በሁመራ አካባቢ
የነበረን የኛን መሬት ገብቶ ይዟል። የኦፖርቹኒቲውን በመጠቀም ገብቶ ይዞ ነበረ። ይሄ ደካማነትን እያየህ ከጎረቤት የሚመጣብህን ጥቃት አይነት ነገር ነው የነበረው። እኛ ያን ጊዜ ኢግኖር አድርገነው ትተነዋል። ከዛ በኋላ ይሄ ነበረ። ይሄ አሁን ወደ የተሰፋ ሱዳን የዛ አይነት ነገር ሳይሆን ሙሉ በሙሉ ገባች። ከዛ በኋላ ኤርትራ ሙሉ በሙሉ ገባች። ከዚህ በኋላ ምንድን ነው የሚሆነው? ደቡብ ሱዳን አለ። ይሄ ጉዳይ ወደ ደቡብ ሱዳንም ይሄዳል፣ በኔጌቲቭም በፖዚቲቭም። ደቡብ ሱዳን ኖ እንደዚህ አይነት ነገር መቆም አለበት ትላለች። ኬንያ አለ። ኬንያ ይሄ ብቻ አይደለም፣ በአደራዳሪነት ትገባለች። ጅቡቲ አለች። ጅቡቲ እንደ መንግስት ከኤርትራ ጋር በድንበር ላይ እስካሁን ድረስ ኤርትራኖች መሬታቸውን ይዘው ያልሰጡት አለ። ይሄም ጅቡቲ በዚህ ጦርነት ውስጥ ያስባል። በጦርነቱ አትሊስት በአደራዳሪነትም ይገባሉ። እዚህ ደግሞ ሶማሊያ ውስጥ አልሸባብ አለ። ግብጾች ወደዚህ ይገባሉ። የሶማሊያ መንግስት ወደዚህ ገብቶ የኢትዮጵያ መንግስት የሚወጋ አይነት ቴንደንሲ ባይታይም እነዚህ ግብጾች እዚህ ከገቡ አልሸባብ ደግሞ ወደ ኦጋዴን በመግባት የኢትዮጵያ መንግስት ሰራዊት እንዲህ እንዲለጠጥና ከዛ አቅሙ የሳሳ ሆኖ በሁሉም ቦታ ሊጠቃ እንዲችል በማድረግ ለመፍጠር እንዲህ አይነት አሰላለፍና ላንድስኬፕ ነው ያለው። የዚህ ጂኦፖለቲክሱ ወታደራዊ ሁኔታው ላንድስኬፑ ይሄ ነው፣ ገጽታው ይሄ ነው የሚሆነው። ስለዚህ ከዚህ ተነስተን ነው ቀጠና የሚባለው። የዚህ ቀጠና ማስተር ማይንድ ግብጽ ናት። ይሄ ማንም ያውቃል፣ ማንም ነው የሚያውቀው። ስለዚህ ይሄ ቀጠናዊ ነው በሚባልበት ጊዜ ለምሳሌ የሆነ ጦርነቱ ከተነሳ እኮ ስደት ይኖራል። ወደ ኬንያም የሚሰደድ ይኖራል፣ ወደ ጅቡቲም የሚሰደድ ይኖራል፣ ወደ ደቡብ ሱዳን የሚሰደድ ይኖራል፣ ወዘተርፈ። ዝም ብሎ የሚቀመጥ ስደት በራሱ እነዚህ መንግስታቶች ላይ የሚፈጥረው ነገር አለ። ሁለተኛ ጦርነቱ እዛው አይቀርም። በዚህ አካባቢ ያለ ጦርነት በእያንዳንዱ ጎረቤት ሀገሮች ላይ በልማቱም በቱሪዝሙም በሌሎች ነገሮች ላይ ኢንፍሉዌንስ ይኖረዋል፣ ቀጠናዊ ይሆናል። ሶስተኛው እነዚህ አሁን ያሉት ሱዳን በራሱ ጦርነት ውስጥ ነው ያለው። ልብ አድርግ፣ የሱዳን ጦርነት ውስጥ በራሱ ጦርነቱ ሳይጨርስ ሌላ ተጨማሪ ከኢትዮጵያ ጋር ያለ ጦርነት በሚመጣበት ጊዜ አውቶማቲካሊ የሱዳን መንግስት የሚባለው አሁን ከአርኤስኤፍ ጋር የሚዋጋው ይጠፋል። ምክንያቱም ከኢትዮጵያ መንግስት ጋር ጦርነት ከከፈተ የኢትዮጵያ መንግስት ቱ ዘ ማክሲመም ያለውን አቅም ተጠቅሞ በአጭር ጊዜ መፍጨት ነው፣ ምንድነው መጨረስ ነው የሚፈልገው ውጊያ ነው። እንደባለፈው ጊዜ ይሄ እያንዛዛ ከአንድ ቦታ ወደ ሌላ ቦታ አቅም እስክትገነባ ድረስ እያፈገፈግ የምትሄድበት አይነት ሁኔታ አሁን የለም። ጀመርክ፣ በአጭር ጊዜ ውስጥ ጨርሰ መሄድ ነው። ቴክኖሎጂ ነው አሁን ያለው። ምሽግ ይዘ ምሽግ ለምሽግ የምትዋጋበት ወቅት አይደለም። ስለዚህ የሱዳን መንግስት በዛ አይነት መንገድ የሚፈጣበት ኢምፓክቱ ይሄ ነው። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። የአገራት ድንበር ይቀያየራሉ ማለት ነው። የስ እሱንም ኢምፓክት ሊፈጥር ይችላል። ለምሳሌ ያክል በትግራይና በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። አሁን በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ግንባር ሆኖ አልፋሻ ማነው? ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድን ነው?
መንግስታትም ይቀያየራሉ። ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አልችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። ይሄ ጽምዶ ለተባሉ ቢተዉት፣ ይሄን ሁኔታ ትተው በድርድር ቢጨርሱ። በድርድር ማለት ምንድን ነው? የኤርትራ መንግስት የነካው የለም። አንድ ነገር ልንገርህ፣ የኤርትራ መንግስት ሉዓላዊነት ስለ አሰብ ሲነገር ሉዓላዊነቴን ነኩ አለ። የኤርትራ መንግስት ስለ ሉዓላዊነት የማንሳት ሞራሉ የለውም። ለምን? መንግስት ሆኖ ኢትዮጵያን እየበጠበጠ እኛ አሰብ ተደራድረን ይስጠን ስላለን እንዴት ነው ስለ ምንድነው ሶቨርኒቲ የሚያነሳ ሉዓላዊነት የሚያነሳ? አንድ መንግስት እኮ የሌላ ሉዓላዊነት ከነካ ስለ አንተ ሉዓላዊነት አትናገር። ማንም አንተ ካደረግከው በላይ የእሱን ሉዓላዊነት ለማስከበር እርምጃ ይወስድብሃል። ስለዚህ ይሄ ይቅር። የቲፒኤልኤፍ ጉዳይ ከሆነ ደግሞ ለትግራይ ህዝብ አያዝንም። ምክንያቱም ወንበዴው እዛ ያለው ይሄ ሃርድኮሩ እሱ ባይቀይርም ህዝቡ ግን እምቢ ማለት አለበት። በቃ ጦርነት በቃ። የፋኖ እርስ በራሳቸውም ያው ችግር ውስጥ ነው ያሉት። ይሄኛው ኦሮሚያ አካባቢ ያለው ዝርፊያ ካለው ቆሞ የሚዋጋና ለውጥ የሚያመጣ ቱ ጊቭ ዩ እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም በጭራሽ። ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። መጥቶም ምን ሊያደርጉ? ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም።